ልጆቻችን 5 ዓመት ሳይሞላቸው እኛ ወላጆች ማስወገድ ያለብን 8 የአስተዳደግ ስህተቶችን ልንገራችሁ። እነዚህ ስህተቶች በተደጋጋሚ የምናደርጋቸው ከሆነ የልጆቻችን አእምሮ ባህሪም ላይ ከፍተኛ ተጽዕኖ ያመጣሉ። እንደምታውቁት ህፃናት እስከ 5 ዓመት ከፍተኛ የሆነ አካላዊ፣ የስሜት እንዲሁም የአእምሮ ብስለት የሚያስመዘግቡበት ጊዜ ነው። ስለዚህ 5 ዓመት ሳይሞላቸው እነዚህ ስህተቶች መወገድ አለባቸው ማለት ነው። ምናልባት እናንተም እነዚህ ስህተቶች እያደረጋችሁ ከሆነ ከዛሬ ጀምሮ ማቆም ይኖርባቸዋል። ታዲያ እነዚህ ስህተቶች የትኞቹ ናቸው? በዝርዝር በዛሬ ቪዲዮ እነግራችኋለሁ። ቪዲዮውን እስከ መጨረሻ ይመልከቱት። ብዙ ሰው ጋር እንዲደርስ ከእናንተ የሚጠበቀው ሁለት ነገር አለ። አንደኛ ቪዲዮውን እስከ መጨረሻ መመልከት፣ ሁለተኛ ላይክ ማድረግ። ምናልባት ለዚህ ዩቲዩብ ቻናል አዲስ የሆናችሁ ሰዎች ይህ ብሩክ ኪድስ የሚባል ዘውትር ሰኞ፣ ሮብና አርብ አዳዲስ መረጃዎችን ለወላጆች የሚያቀርብ ዩቲዩብ ቻናላችን ነው። እናንተ ቤተሰብ እንድትሆኑ ተጋብዛችኋል። ሀሳብ አስተያየት ካላችሁ ወይም በቪዲዮቻችን ላይ ያልገባችሁ ነገር ካለ ኮሜንት ማድረግ አትርሱ። ከ5 ዓመት በታች ያሉ ህፃናት የሚያስመዘግቡት 4 ዋና ዋና የእድገት ደረጃዎች አሉ። አንደኛው ሴኪዩርድ የሆነ አታችመንት ይፈልጋሉ። በዚህን ጊዜ ከእናት ከአባት የሚሰጣቸው ፍቅርና ዘውትር መንከባከብ ለአእምሯቸው ከፍተኛ የሆነ ፖዚቲቭ የሆነ ወይም የሚያሳድግ ኢምፓክት ይኖረዋል። ሁለተኛው የሚያዳብሩት ደግሞ ኢሞሽናል ኢንተለጀንስ የስሜት እድገትና የስሜት ብስለት ይባላል። ህፃናት በቂ ትኩረትና በቂ እንክብካቤ ሲያገኙ ኢሞሽናል ኢንተለጀንሳቸው ከፍተኛ ይሆናል። ያ ማለት ስሜታቸውን ለመቆጣጠር ነገሮችን ትኩረት አድርገው የሆነ ስሜት እንኳን ቢሰማቸው ያንን ለመቆጣጠር አይከብዳቸው። ሶስተኛ ከ5 ዓመት በታች ያሉ ህፃናት የሚያዳብሩት ደግሞ ሰልፍ ኢስቲም ነው። ለራሳቸው ያላቸው አመለካከትና ግንዛቤ፣ ለራሳቸው የሚሰጡት ቦታ ማለት ነው። አራተኛውና ዋናው ነገር ደግሞ የሶሻል ኮሚኒኬሽን ስኪል ከሰው ጋር የመግባባት ብቃት። እነዚህ ሁሉ በትክክል ማዳበር የሚችሉት አሁን መነግራችሁን 8 ስህተቶች ስታስወግዱ ነው። ታዲያ እነዚህ ስህተቶች የትኞቹ ናቸው? ከዛ በፊት ግን አንድ ነገር ላስታውሳችሁ። ብሩክ ኪድስ ልዩ የህፃናትና ታዳጊዎች ክሊኒክ 24 ሰዓት ስራ ከጀመረ እነሆ 1 ዓመት ተኩል አልፎታል። በዚህ ክሊኒክ እጅግ ዘመናዊ የሚባል ላቦራቶሪ፣ አልትራሳውንድ እንዲሁም ሌሎች ምርመሮች ይገኛሉ። ህክምና ምርመራ ከፈለጋችሁ የ24 ሰዓት ህክምና ምርመራ ከፈለጋችሁ ከታች ባሉ ስልኮች ደውላችሁ መምጣት ትችላላችሁ። እነዚህ ስልኮች ለማንኛውም ሴቭ አድርጓቸው። በኢመርጀንሲ የሆነ ነገር ስትፈልጉ መደወል ትችላላችሁ። ክፍት የስራ ቦታ ለህፃናት ነርሶች። ብሩክ ኪድስ ልዩ የህፃናትና ታዳጊዎች ክሊኒክ ልምድ ያላቸውን የህፃናት ነርሶች አወዳድሮ መቅጠር ይፈልጋል። ብዛት 2 በትምህርት ደረጃ በነርሲንግ ዲፕሎማ ወይም ዲግሪ ያለው ወይም ያላት፣ የስራ ልምድ በህፃናት ህክምና ተቋማት ላይ 2 ዓመትና ከዛ በላይ ልምድ ያለው ወይም ያላት፣ ደሞዝ በስምምነት ታካሚዎችን በትዕግስትና በፍቅር ማስተናገድ የሚችል ወይም የምትችል፣ የማታ ስራ ወይም ዲዩቲ ማደር የሚችል፣ የስራ አድራሻ አዲስ አበባ ጦር ኃይሎች። አመልካቾች ሲቪ እና ፎቶቸውን ከታች ባስቀመጥነው የቴሌግራም ሊንክ ወይም ብሩክ ኪድስ ክሊኒክ ላይ ወይም 0963 55 55 52 ላይ መላክ ይችላሉ። አንደኛው የወላጅ ስህተት ነገሮችን እንዲሞክሩ ለህፃናት ቦታና ጊዜ አለመስጠት። ህፃናት በሙከራ ነው የሚለማመዱት፣ በሙከራ ነው የሚያውቁት እና ነገሮችን ሁሉ ነገር ራሳችሁ መያዝ የለባችሁ። ለምሳሌ ለማልበስም ለማብላትም ወይም ደግሞ ነገር ለማድረግ ሁሉ ነገር ላይ እናንተ ኢንተርቪው የምታደርጉ ከሆነ ኮንፊደንሳችሁ በጣም የወረደ ይሆናል፣ ወይም ሁልጊዜ እናንተን ጠባቂ ይሆናሉ። ለምሳሌ ምግብ በራሱ እንዲበላ እንዲጠጣ ከ1 ዓመት ጀምሮ ህፃናትን ማስለመድ አለብን። ይህን ካላደረግን 6 ዓመት 7 ዓመት ላይ ከእናንተ ጉርሻ ይፈልጋሉ እና ይህን ስህተት ማስወገድ ይኖርባቸዋል። ይህን ብቻ ሳይሆን በሌሎችም የህይወት ተግባሮች ላይ እነሱ እንዲያከናውኑ ፍቀዱላቸው። አንዳንዴ ሜሲ ሊሆን ይችላል፣ ሊሳሳቱ ይችላሉ፣ ሊሰብሩ ይችላሉ። ትክክል ነው፣ ግን እንዲሞክሩ ፍቀዱላቸው። ሁለተኛው የወላጅ ስህተት ደግሞ የህፃናትን ንዴት ለመቆጣጠር ስክሪን፣ ቲቪ ወይም ሞባይል መስጠት ትልቁ ስህተት ነው። ህፃናት ስሜታቸውን እንዲቆጣጠሩ ማድረግ ያለብን በራሳቸው እንጂ በቲቪ ወይም በሞባይል መሆን የለበትም። ለመሰላችሁ በቲቪና በሞባይል የምታረጋጓቸው ከሆነ ሲያለቅሱ፣ ሲናደሩ፣ ሲያስቸግሩ በቲቪ የምትቆጣጠሯቸው ከሆነ በራሳቸው እንዴት ስሜታቸውን መቆጣጠር እንዳለባቸው ሳያውቁ ያድጋሉ። ስለዚህ 6 ዓመት 7 ዓመት 8 ዓመት ላይ ትምህርት ቤት ላይ በጣም አስቸጋሪ ይሆናሉ። ራሳቸውን መቆጣጠር ይከብዳቸዋል። ስሜታዊ ይሆናሉ። በጣም አልቀሻና ንጭነጭ ይሆናሉ። ሆኖም ግን ገና ከ2 ዓመት ከ3 ዓመት ጀምሮ ህፃናት ሲያለቅሱ አቅፈን የምናረጋጋቸው ከሆነ ወይም በሌላ ማጫወቻ ሪዳይሬክት የምናረጋቸው ከሆነ ወይም በእኛ ቃላት በእኛ ዝማሬ ወይም በሌላ ዲስትራክሽን የምናረጋጋቸው ከሆነ ሰልፍ ሱዚንግ ቢሄቪየር ራሳቸውን የመቆጣጠር ባህሪያቸውን እያዳበሩ ይሄዳሉ። ይህ ደግሞ ለወደፊት ኢሞሽናል ኢንተለጀንሳቸው በጣም ወሳኝ ነው። በነገራችን ላይ ኢሞሽናል ኢንተለጀንስ ማለት የስሜት ብስለት ማለት ነው። ራሳቸውን ለመቆጣጠር የሚረዳቸው ብቃት ማለት ነው። ይህ ደግሞ ከሰዎች ጋር ለመግባባት፣ በትምህርታቸው ውጤታማ ለመሆን፣ ለወደፊት እድገታቸው እጅግ መሰረት የሚባል ስኪል ነው። ሶስተኛው የወላጅ ስህተት ደግሞ የሚቀያየሩ ህጎችን መጠቀም። ህጎቻችን ተመሳሳይ ኮንሲስተንት መሆን አለባቸው። ለምሳሌ ቤት ውስጥ ዛሬ ቲቪ የምትፈቅዱ ነገ የምትከለክሉ ከሆነ፣ ዛሬ ጣፋጭ የምትፈቅዱ ነገ የምትከለክሉ ከሆነ፣
ዛሬው ነገር አድርጋችሁ ነገ የምትከለክሉ ከሆነ ህፃናት ሩልስ ኤንድ ሬጉሌሽን የሚባለው ነገር አያውቁትም ወይም አይረዱትም ወይም ባውንደሪ የሚባለው ነገር እንዳለ አይረዱም። ስለዚህ እናትም አባትም አያቶችም ኢቭን ተመሳሳይ ሩል ተመሳሳይ የሆነ ኮንሲስተንት የሆነ ተመሳሳይ ህግ መከተል አለባችሁ። አለበለዚያ አንዱ የሚያቀብጥ ከሆነ ለምሳሌ እናት ስትከለክል አባት የሚፈቅድ ከሆነ አባት ሲከለክል እናት የምትፈቅድ ከሆነ ነገር ተበላሸ። ስለዚህ ህግን አይማሩ ወይም ትክክለኛ ባህሪ ይዘው አያድጉም ማለት ነው። ስለዚህ እናትና አባት ተመካክራችሁ ተመሳሳይ ህግ አውጡ፣ እሱንም እንዲያከብሩ በየቀኑ አድርጉት። አራተኛው ስህተት ደግሞ ህፃናት ስህተት ሲሰሩ ብቻ ትኩረት መስጠት። ይህ ትልቁ ስህተታችን ነው። ህፃናት መጥፎ ጥሩ ነገር ያደርጋሉ። ስለዚህ ሁልጊዜ መጥፎ ነገር ሲያደርጉ ሲሳሳቱ ምንጮህባቸው ከሆነ ምንቆጣቸው ከሆነና ጥሩ ነገር ሲያደርጉ ደግሞ ኢግኖር የምናደርጋቸው ከሆነ መጥፎ ባህሪያትን የበለጠ እያዳበሩ ሊሄዱ ይችላሉ። ስለዚህ ጥሩ ነገር ሲያሳዩ ቀረብ ብላችሁ ጎበዝ ልጅ ይህን በማድረግ በጣም ተደስቻለሁ፣ አንተ በጣም ጎበዝ ነህ እያላችሁ ብታቅፉት ያን ጥሩ ነገር መደጋገም ይጀምራል። ስትሸልሟቸው ያን ነገር እያበረቱት ይሄዳሉ። ይህ ፖዚቲቭ ሪኢንፎርስመንት ይባላል። ጥሩ ነገር ስታዩ የበለጠ መሸለም ማለት ነው። ከዛ በተቃራኒ ግን መጮህ፣ በጣም ኃይለኛ የሆነ ቅጣት መቅጣት፣ ሰው ፊት በተለይ ማዋረድ፣ ማንቋሸሽ፣ ስድቦችን እነዚህ የበለጠ አይምሯቸው እንዲጨነቁ ያደርጋሉ። የአይምሮ ጠባሳም ያመጡባቸዋል። ከዚህ በፊት አንድ ሌላ ቪዲዮ ሰርችላችሁ ነበር በዚህ ጉዳይ ህፃናት ላይ መጮህ ምን አይነት የአይምሮ ጠባሳ ያስከስታል የሚለውን ሌላ ቪዲዮ ሰርችላችሁ ነበረ። ይህን ቪዲዮ እንድታዩ ተጋብዛችኋለሁ። ብዙ ነገር ታገኙበታላችሁ። አምስተኛው የወላጅ ስህተት ደግሞ ልጆችን እርስ በርስ ማነጻጸር ወይም ማወዳደር። ለምሳሌ ታናሽየው ከታላቅየው ማወዳደር፣ በትምህርት ሊሆን ይችላል፣ በስፖርት ሊሆን ይችላል፣ በአካላዊ ቁመና ሊሆን ይችላል። እህትን አትመለከታትም? እሷ እኮ እንደዚህ ነች፣ ወንድም እኮ እንደዚህ ሆኗል። በእነሱ ልክ መጠበቅ የለባችሁም። ሁሉም ልጆች የራሳቸው ፖቴንሻል አላቸው፣ የራሳቸው ስጦታ አላቸው። የራሳቸውን ስጦታ አድንቁላቸው እንጂ ከሌላ አታነጻጽሯቸው። ይህን ስታደርጉ ኮንፊደንሳችሁን በጣም ትገሉታላችሁ። ስድስተኛው ስህተት ተቀጽላ ስም መስጠት። አላስፈላጊ የሚባል ተቀጽላ ስሞች ስትሰጡ ለምሳሌ ይችኛዋ ፎንጓ ልጅ ነች፣ ይችኛዋ ጎበዟ ነች፣ ይችኛዋ ደግሞ እንደዚህ ነች እያላችሁ ቋሚ ስም የምትሰጣቸው ከሆነ እነዛ ስሞች ሳያውቁት ኢንተርናላይዝ ያደርጉታል። ለምሳሌ ፎንጋ ነች ካላችሁ አንድ ልጅ ሁልጊዜ ፎንጋ እንደሆነች ወይም እኔ ቆንጆ አይደለሁም፣ እኔ ሰው አይፈልገኝም፣ እኔ እንደዚህ ነኝ የሚል ውስጣዊ ማንነት ትይዛለች። ይህ እስከ አዋቂነት እድሜ ድረስ ሊደርስ ይችላል። ውስጣዊ ማንነትን ይቀርጻል። ስለዚህ ተቀጽላ ስሞች ባትሰጧቸው ወይም አላስፈላጊ ስሞችን ተጓዳኝ ባታደርጉላቸው ጥሩ ነው የሚሆነው። ይህን ስታደርጉ ውስጣዊ የሆነ ማንነታችሁን እየሰራችሁ ነው ማለት ነው። ሰባተኛው ስህተት ደግሞ የቤት ስራዎችን አለማስለመድ። ትልቁ ስህተት ነው። በነገራችን ላይ በሃርቫርድ ዩኒቨርሲቲ በተጠናው ጥናት መሰረት ይህ ጥናት የፕሮስፔክቲቭ ጥናት ነው። ያ ማለት በረጅም ጊዜ ህፃናትን እስከ አዋቂነት ድረስ ያጠና ጥናት ነው እና በዚህ ጥናት መሰረት የቤት ውስጥ ስራ የሚሰሩ ህፃናት ያ ማለት ልብስ ማጠብ ሊሆን ይችላል፣ ሳህን ማጠብ ሊሆን ይችላል፣ ልብስ ማጣጠፍ ሊሆን ይችላል፣ ሌሎችም ስራዎች ቤት ውስጥ የሚያከናውኑ ከሆነ ያን ሲያደርጉ ህፃናት በራሳቸው የሚተማመኑ ይሆናሉ። አንድ ሁለተኛ የቲም ወርክ ይለምዳሉ፣ ኃላፊነትን ይለምዳሉ እና ለፋሚሊ ኮንትሪቢዩት ማድረግን ይለምዳሉ። ስለዚህ ህፃናትን ቤት ውስጥ ስራ ማስለመድ ይኖርብናል። ይህን ስናደርግ ገና ከ4 ዓመታቸው ከ5 ዓመታቸው ጀምሮ ቀላል ነገሮችን ሰጧቸው። ለምሳሌ ሱሪያቸውን ማጣጠፍ ሊሆን ይችላል፣ ካልሲያቸውን አንድ ላይ እያደረጉ ማጣጠፍ ሊሆን ይችላል፣ ወይም ደግሞ አንድ ላይ ሮል እያደረጉ መክተት ሊሆን ይችላል፣ ተመሳሳይ ነገሮችን ማዛመድ ሊሆን ይችላል። እነዚህ ስታደርጉ ራሳቸውን ከስራ ጋር እያገናኙ ይሄዳሉ፣ ኮንፊደንስ ይኖራቸዋል፣ ለቤተሰቡ ነገር ኮንትሪቢዩት እንዳደረጉ ፊል ያደርጋሉ ማለት ነው። ስምንተኛው የወላጅ ስህተት ደግሞ መጽሐፍቶችን አለማንበብና በምትኩ ቲቪ ወይም ሞባይል እንደ መዝናኛ መጠቀም። መጽሐፍቶች ለህፃናት አይምሮ በጣም መሰረታዊ የሚባሉ ነገሮች ናቸው። ገና ከ6 ወር ጀምሮ የተለያዩ ከለሮችን እያሳያችሁ እየጠቆማችሁ እንስሳቶችን ሊሆኑ ይችላል፣ የሚንቀሳቀሱ ነገሮች ሊሆኑ ይችላል፣ ሰዎችን ሊሆኑ ይችላል እያሳያችሁ ስለዛ ነገር ተረት አውሩላቸው። ያን ስታደርጉ አንደኛ ኮምፕሬንሽን ይረዳሉ። ያ ማለት ነገሮችን ብትሏቸው ነገር መረዳት አክሰፕት ማድረግ ይጀምራሉ። ከዛ ደግሞ ቋንቋቸው እየጨመረ ይሄዳል። ከዛ በተጨማሪ ነገሮችን አናላይዝ ማድረግ ይጀምራሉ። ለምሳሌ የሆነ ተረት ነግራችሁት ከመጽሐፍ አንባችሁለት ከዚህ ተረት ምን ተማር እስኪ ይህን ተረት ንገረኝ ብትሉት ያንን ሜሞራይዝ ያደረገውን አይምሮን ያሰራዋል። ያንን በደንብ ይለማመዳል። ይህን ስታደርጉ በትምህርታቸው ጎበዝ ይሆናሉ። ነገሮችን ማመዛዘን ይችላሉ። ሜሞሪ የምንለው ነገር የአይኪው መጠናቸው እየጨመረ ይሄዳል ማለት ነው። በነገራችን ላይ አይምሯችን እና ጡንቻችን ተመሳሳይ ነው። ጡንቻችን ብዙ ስንሰራበት ይፈረጥማል። አይምሯችን ብዙ ስናስብበት እየጠነከረ ይሄዳል። ስለዚህ የህፃናትን አይምሮ ከተጠቀማችሁ አይኪዋቸው እየጨመረ ይሄዳል። በቲቪ እና በሞባይል ግን ቁጭ አድርጋችሁ የምታውሏቸው ከሆነ አይምሯቸው ይላሽቃል። ስለዚህ እነዚህን 8ቱን ስህተቶች ዛሬውኑ ማቆም ይኖርባችኋል ማለት ነው። መረጃውን ከወደዳችሁት ላይክ አድርጉ። ሀሳብ አስተያየት ካላችሁ ከታች ኮሜንት ላይ ጻፉልን፣ ወይም እንዲሰራላችሁ የምትፈልጉ ቶፒክም ካለ ከታች ኮሜንት ላይ ጻፉልን። ዶክተር ፋሲል ነኝ፣ የህፃናት ስፔሻሊስት ሐኪም ከብሩክ ኪድስ ልዩ የህፃናትና ታዳጊዎች ክሊኒክ። መልካም ጊዜ